أما حج الله كسبت ترزق ما تبرستي حجي زينون تاريخ ስትመለከቺ ገብቶ ነው 100 ብር ስጠኝ አላችሁ አይደል ከዛ እንዲወጣ ብሩን አሳዩት ምክንያቱም አጠያየቁ ትክክል ስላልሆነ ነው ግን ደግሞ እሱን የሚጠይቀው ሌላ ከሱ ያነሰ ደግሞ መጣ ኑሯችን ልክ እንደሱ ነው ላይ የምታየው አለ አንቺን ደግሞ የሚያያለ ከዛ ስጠኝ ሲለው ያኛው አውጣና ያለችውን 10 ብር ሰጠው ልግስና መስጠት ተሰጥቶታል ማለት ነው ይሄኛው ሰውዬ ግን የሚሰጠው ዱንያ የለውም ሀብት ማለት ነው አይደል እኛው ዱንያው አላቸው የመስጠት ፍላጎት አልነበራቸውም ማለት ነው ስለዚህ ሲሄዱ ክሊክ አረጋባቸውና እስቲ ጥሩት አሉ የእውነት ታሪክ ነው እኮ በአሊ ያስጠሩት መጣ እና 100 ብሩን ሲሰጡት አይ ሀጂ ለመስጠት አልተፈጠሩም ስለዚህ እርሱን አልቀበልም ብሎ ሄደ ነሐጂ አላህ ለሰጫላሉት ወላሂ አልቀበልም ያማል ማስተማሪያም ጭምር ስለሆነ ነው አንዳንዴ የተሰጠሽ ነገር በሙሉ እኮ ያንቺ አይደለም አስራት የሚባለው ለዚህ ነው ሁሉ ጊዜም ሀብት ወደ አንቺ ባዘቀዘቀ ቁጥር ዛኛው ጋር እጥረት እንደሚፈጠር ማሰብ ምናልባት እግዚአብሔር አንቺን የፈጠረሽ እንድትሰጪለት እንድታከፋፊለትም ጭምር ሊሆን ይችላል ሁላችንም ደሞዝ ከፋዮች ነን ተቀባዮች ብቻ አይደለንም ከኛ ስር ላሉ ሰዎች ደግሞ የማከፋፈል ኃላፊነትም ጭምር አለ ሀብት ሲመጣ አብሮ